እንጨት የቀጠቀጡኝ ሚስማር ባለው እንጨት ሳይቀር ጂም ባሳይ ይሄንን ከዛ በኋላም ጀርባዬ ሳይቀር በቃ በጣም ነበር የሚቀጠቅጡኝ የታሰርኩበት ሳይቀር እጄ መንቀሳቀስ እስኪያቅተው ድረስ ያናገርኩት እንዴ ያለው በስርዓት ቁጭ በለ ያው ሰማይ ነው ሰው የፈለገውን ጾታ መያዝ መብት አለው ነው ተደወለለት እዛ ያኛው ዶክተር ታሟል ምናምን አሉት ጀነት ላይ ቁጭ ብለህ ከምትፈላሰፍ የሚያስፈልግን ክፍያ እንዲከፈል ላድርግ ዶክተር ታዬ የሚባለው አሁን ውጪ ነበር ስላልከኝ እንጂ ተጨማሪ ደግሞ ጾታ ላይ ኤክስትራ ነገር የጨመረው ነገር አለ እኔ ማግኘት ያለብን ሰዎች እንድታገኝ ያደርጋል ከዛ በኋላ ማግኘት ያለብንን ነገር እንድታገኝ ማድረግ ይችላል ሁሉንም አስወጣቸው ለብቻው አላናግራት ፈልጋለሁ ምናምን ብሎ መስለኛል ሁሉንም እሱ ነው መሰለኝ የሚያዘው ያልመጣልኝ የሰፈር ልጅ ስትለኝ እዚሁ አካባቢ ካሉ ወጣቶች ጋር አርግልኝ እንጂ ማለት ዘመድ ነኝ ጎረቤት ነኝ ቤተሰብ ነኝ ምናምን የምታቀኝ ብለህ የመጣው እኔንም ጎል ውስጥ ለማስገባት ሌላ አቁሙት ሰላም ውድ የሀቅ ሚዲያ ቤተሰቦቼ እንዴት ቆያችሁ እግዚአብሔር ይመስገን በጣም ሰላም ነኝ ውድ ቤተሰቦቼ እንግዲህ በባለፈው እኛ ጋር መጣ ጥቆማ ሰጣን የነበረች አንዲት ልጅ ትንሽ የተወሰነ ችግር ደርሶብኛልና ባካችሁ በፍጥነት ነው ብላለችና እስቲ ምንድነው የተፈጠረው የሚለውን ነገር አብረን ሄደን እናያለን ማለት ነው ውድ ቤተሰቦች እንግዲህ ካስታወሳችኋት የትራንስጀንደር ወይም ደግሞ የጾታ መቀየር የህክምና ስራ የሚሰሩ በድብቅ የህክምና ስራ የሚሰሩ ሰዎችን ያጋለጠች እህታችን ነች ማለት ነው ውድ ቤተሰቦቻችን እንግዲህ ምንድነው የተፈጠረው ምንድነው ያለው እሷ ጋር የሚለውን ነገር አብረን ሄደን እምና ይሆናል ማለት ነው ውድ ቤተሰቦቻችን እስከዚያው ድረስ አብራችሁን ቆዩ ለቤቱ አዲስ ሆናችሁ ሰብስክራይብ ያደረጋችሁ ውድ ቤተሰቦቻችን ደግሞ ላይክ ሼር እንዳይረሳ ሁላችሁም ሐሳብ አስተያየታችሁን ደግሞ በኮሜንት አሳውቁን አዲስ ጥቆማ ላላችሁ ደግሞ ቴሌግራም ሊንካችን አለ እዛ ላይ በመግባት እንግዲህ የተለያዩ ወረፋዎች ቢኖሩም እዛ ላይ በመግባት አዳዲስ ጥቆማዎችን መስጠት ትችላላችሁ ማለት ነው ውድ ቤተሰቦቻችን ሁሌም ከኛ ጋር ስለሆናችሁ እናመሰግናለን እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ መልካም ቆይታ እንግዲህ ውድ ቤተሰቦቼ ያው እንደምታዩት እንግዲህ እህቴ ቤት ተገኝቻለሁ ማለት ነው ካስታወሳችኋት እንግዲህ ሰላም ማለት እንግዲህ ትራንስጀንደር ወይም ደግሞ የሰውነት የጾታ መቀየር በድብቅ ሲሰሩ የነበሩትን ሰዎች ያጋለጠች እህታችን ነች ማለት ነው እንግዲህ ምንድን እንደተፈጠረ አላቅም በስልክም በጣም ፈልጋለሁ እና ነው ያለችኝና ትንሽ ህመም ላይ ነች ሰላም እንግዲህ እንዴት ነሽ እግዚአብሔር ይመስገን እንዴት ነሽ ሰላም ነው አሁን ምን ሆነሽ ነው እንደዚህ ምን አጋጠመሽ ባለፈው በጣም ፈልጋለሁ ቢጠርቼ ነበር እና ከደወልኩልና ከጠቆምኩ በኋላ ያው መጠቆሜ ሪስክ እንዳለው ገብቶኛል ግን ይሄን ያህል ችግር ያደርስብኛል ብዬ አላሰብኩም ነበር እንጂ ካንተ ከተለየኝ በኋላ ወደ ቤት ገባሁ ከዛም ከተወሰነ ቀን በኋላ የስራ ጉዳይ ነበርና ለኮስሜቲክ ቤት እቃ ለማምጣት የተወሰነ እቃ ለማምጣት ከሰው ለመረከብ ወደ ሌላ ቦታ ሄድኩ መንገድ ላይ ድንገት የሆኑ ሰዎች መተው ማናገር ጀመሩና ካንቺ ምንም ነገር አንፈልግም በቃ ምን አይነት ሰዎች ወዴት አካባቢ ነበር የሄድሽው ማለት ለኮስሜቲክ ቤት እቃ ለመረከብ ነበር ከሰፈር ርቀሽ ነው የሄድሽው ከሰፈር ርቄ እየሄድኩኝ ሰው የለም ነበር አብሮሽ ሰው እኮ እንቀሳቀስ ብዬሻል ነበር ከዛ በኋላ ባልጠበቅኩት እኔ ተቀናት ስላለፉ የተወሰኑ ቀናት አልፎ ስለነበረ ይፈጠራል ብዬ ምንም ነገር አላሰብኩም ነበር እና ሄድኩ እያለ ሁለት ሰዎች መጡና በቃ ካንቺ ምንም አንፈልግም በስራ ስለናናገርሽ ነው የምንፈልገው ምን አይነት ሰዎች ናቸው በሰውነት ግዙፍ ናቸው ሁለቱም ብዬ ልግለጽ ምን አይነት ነገር ነው እናናገርሻለን የሚሉት ያን ጊዜ አልገለጹልኝም ነበር ምን እንደሆነ
እና ማጣራት ስለነበረብኝ ምን ምናምን ስል በይ እስካሁን ድረስ በትክክል ላናገርሽ ሞክረናል፣ ግን ምንድን ነው ያሉሽ? መጀመሪያ ምንድን ነው ያሉሽ? በቃ ሰላም ማለት አንቺ ነሽ ምናምን አሉና ልናናገርሽ እንፈልጋለን ምናምን ብሎ ባለ ጉዳይ ነው የመሰሉኝ። ወይ ቀማዘው ቀርቶባቸው ምናምን መስሎኝ ነበር። የሆነ በኋላ ላይ መቆጣት ነገር ትንሽ ቆጣ ማለት ሲጀምሩ ማለት ይሄ ነገር የተፈጠረው ሰው እያለ መንገድ ላይ ነው ወይስ ሌላ ቦታ ወስዶ? ከታክሲ ወርጄ የሆነ ማቋረጥበት መንገድ አለ፣ ጭር ያለ መንገድ ነው። ግን ብዙ ጊዜ ቃል ማምጣት ምናምን ወይ ለሰው ቃል አስረክብ ሲሄድ ማቋረጥበት መንገድ ስለሆነ ምንም አዲስ ነገር ይፈጠራል ብዬ አላሰብኩም ነበር። ከዛ በፊትም ከመያዜ በፊት በዛው ሳምንት አንድ ጊዜ ሄጄ ነበር። ከዛ በፊት ምንም አልገጠመኝም ነበር። ማስፈራሪያ ምናምን ነበረ? ስልክሽ ላይ ምናምን የሚገባ ነገር ነበር? ማንም አልደወለም። ያው እኔም ማለት በሰዓቱ ነግሬሻለሁ። ያው እንደዚህ አይነት ይህ ስራ በጣም ሪስክ አለው። ጠቋሚዎቻችን ብዙ ጊዜ እንዲጠነቀቁ እኛ እናሳስባለን። ምክንያቱም ብዙ ሪስክ በጣም ከፍተኛ ጥንቃቄ ይፈልጋል። ከዛ በኋላ በፊት እንደምትንቀሳቀሹ አይደለም የምትንቀሳቀሹ። እነዚህ መጥፎ ሰዎች ናቸው። አንቺ ደግሞ የመጣሽበት ኬዝ ደግሞ በጣም ከባድ ኬዝ፣ ከሚነገረው በላይ በጣም ከባድ። ምን ያህል አቅም እንዳላቸው ያው መቼም ታውቂያለሽ አንቺ፣ ምን ያህል ሰው እንዳላቸው፣ ምን ያህል ባለስልጣን እንዳላቸው። እሺ ከዛስ ማለት ምንድን ነው ያሉሽ? ከዛ በኋላ በቃ ቀርቦ አናገሩኝ፣ ስሜን ጠይቁኝ ምናምን። ከዛ እኔ ባለ ጉዳይ ወይ ደግሞ ያው ጎዶሎ ለመሙላት ተጨማሪም ስራ ሰራ ነበር። የሰዎች ጉዳይ አስፈጽም ስለነበር ሜቢ በዛም በኩል የተፈጠረ ነገር ይሆናል ብዬ ነበር የገመትኩት። ኦኬ ሌላ የተፈጠረ ችግር ይኖራል ብለሽ ሌላ ነገር ነበር ያሰብኩት። ቀጥታ አላገናኘሁትም ከዛ ጋር። ከዛ እንግዲህ በጸባይ ስናናገርሽ እምቢ ብለሻል ብለው ጉልበት ተጠቀሙ። ጭር ያለ መንገድ ነበር ከፊት። መጀመሪያ ምን መኪና አላስተዋልኩም ይሆን አልነበረም፣ ብቻ መጀመሪያ አላስተዋልኩም ነበር። በኋላ ላይ ምን አይነት መኪና ነው ማለት መጀመሪያ ይሄን ነገር እንግዲህ ያው ከባድ ነው አውቃለሁ። አሁን እየደከመሽም እንደምታወሪኝ አውቃለሁ። ያው ምክንያቱም ነገሮችን ለማወቅ ግዴታ ስላለብኝ ነው። እና ምን አይነት ነው መልካቸው? ምን አይነት ሁለቱም ሰዎች? አንደኛው ትንሽ ሁለቱም ያው ግዙፍ ናቸው፣ ግን አንደኛው የሆነ ጸይም ነገር ነው። ጸይም ሆኖ ረጅም ነው፣ በለጥ ይላል ትንሽ። በኋላ ላይ እንደውም እሱ አብሮኝ ነበረ እዛው ይዘውኝ ከሄዱ በኋላ። ኦኬ እዛ ሌላ ቦታ ወስደውሽ ነው? ከዛ በኋላ በግድ መኪና ውስጥ ከከተቱኝ በኋላ ይዘውኝ ከሆነ ጊዜ በኋላ ራሴን በቃ ሳትኩ እና የነቃሁት ራሴን ያገኘሁት የሆነ ጨለማ ክፍል ውስጥ ነበር። ከዛ ድንገት ልክ ብንን ያልኩትም ድንገት ጩኸት ሰምቼ ነው። ምን ታስመሰልሽ ምናምን አሉ። የሆነትም በኋላ ላይ ኦኬ ምንም አታውቂም? ከዛ በኋላ ምንም አላውቅም ነበረ። በቃ ራሴን ያገኘሁት ጨለማ ክፍል ውስጥ ነው። ከዛ በኋላ ልክ ምን መደብደብ ነው? ደብድቦሽ ነው መንገድ ላይ ወይስ ምንድን ነው ያደረጉሽ? እዛ ያገኙሽ ሰዓት መንገድ ላይ ይመስለኛል። አደንስሰውኝ ነው ምን እንዳስነኩኝ ባላውቅም፣ ግን በቃ ራሴን ስቼ ነበረ። ከዛ የአቅሜን ሞከርኩኝ። ከመግባቴ በፊት ታገልኩ፣ ግን ያው ሁለቱም በሰውነትም በምንም ከኔ የሚበልጡ ስለሆኑ አልቻልኩም። በቃ በኋላ ላይ ተሸነፍኩ። ይዘውኝ ከገቡ በኋላ እዛው ክፍል ውስጥ በቃ ማነሽ ይሄ የውሸት የምትሰሪውን ድራማ አቁሚ ምናምን አሉ። መጀመሪያ ላይ ያው ይሄ መጠቆሚ ምናምን ሪስክ እንዳለው ቢገባኝም እዚህ ሳማምሽ ቆላስታውስ ትንሽ ተከፍ እንዳምሽ ወገሽ መጀመሪያ ላይ ያው መጠቆሚ ምንም ሪስክ እንዳለው ቢገባኝም ግን ይሄን ያርቀት ሄዳሉ ብዬ አላሰብኩም ነበር። ያው ማለት ከጨለማ ክፍል ውስጥ ነበር ጃልሽ ነበርና ምንድነው ማለት ማን እንደሆኑ ማንነታቸውን አውቀሻል? ከዛ በኋላ መጀመሪያ ብዙ ናቸው እና ብዙ ጊዜ እርስ በርሳቸውን በቃ አይግባቡም እና ይጠባበቃሉ እርስ በርሳቸው። የሆነ ግጭት እንዳለ እንዲሁ የምታውቀው ነገር አለ አይደለ? አስተያየታቸው ምናምን። ግን ከሆነ ጊዜ በኋላ በቃ
በጣም እንትን ለማለት ምን ለማለት እንዴት ለመጉዳት ጉዳት ለመፍጠር ምን አይነት ግጭት ነው ያለው በመሀላቸው? ያው እኔ ፊት ግልጽ አድርገው እርስ በርሳቸው እንኳን እንደማይስማሙ አያሳዩኝም፣ ግን እንዲሁ አይቼ የምረዳው ነገር ነበረ። ምን ሲሉ አልፎ አልፎም አንዳንድ ጊዜ ይሄ ጸይሙ ያልኩ ይመስለኛል ዋና አዘዣቸው ነገር ይመስለኛል። በጣም ይጮሃል፣ ይሰደባል በጣም እና በምን ምክንያት ነው የሚጮህባቸው? ምንድን ነው የሚሰሩት ስራ? የሚሰሩትን ስራ በግልጽ ባላውቅም አንዳንድ ጊዜ ግን ስልክ ሲደውሉ ሰማ ነበረ። ምን እያሉ? በፊት በኋላ ላይ ጉዳዩ ራሱ የገባኝ ሰለሞን ከሚባለው ዶክተር ጋር ተደዋውሎ ያ ጸይም ያልኩ ሲያወሩ ነበረ። ሲያወሩ ሰምቼ ነበረ። ዶክተር ሰለሞን ማለት ባለፈው እኛ በቁጥጥር ስር ያዋልነው አይደል? አዎ። እንዴት ሆኖ ነው የሚደዋወሉት? ስልኩ ይሰራል እንዴ? እኔ እንጃ እንዴት እንደሆነ ብቻ ግን እዛም እያሉ ሲደዋወሉ ሰሞኑን ዶክተር ሰለሞን ምናምን ሲል ሰምቼ ነው። ከዛ በኋላ ግን ይመስለኛል ይሄ ጸይም ያልኩ በዶክተር ሰለሞን በጣም ጫና ነበረበት መሰለኝ እና በጣም በቃ እንትን ማለት ጀመሩ። እኔንም ጉዳት እኔ ላይ ለማድረስ በጣም በቃ ይሞክሩ ነበር ምናምን። ከዛ በኋላ ከሆነ ጊዜ በኋላ አቅምም እንዳይኖረኝ ምግብ ምናምን መስጠት አቆሙ። ምንም ከስንት አንዴ እንኪ ምናምን ነገር ይሄን ቅመሽ ምናምን እያሉ ይወረውርልኛል። አንድ እንደውም ትንሽ ከነሱ ሻል የሚል ነበር ምግብ እንዲወረውርልኛል እንጂ በብዙ ነገር ለመጉዳት ሞከሩ ነበር። ከዛስ በኋላ ማለት በጣም አዝናለሁ እንግዲህ ይህን ነገር አንቺ ላይ በመድረሱ በጣም እኔ በጣም ምን እንደምል አላውቅም። በእውነት በጣም አዝኛለሁ። እንግዲህ ያው ለሰዎች ስትይ የከፈልሽ ዋጋ እንደሆነ አስበሽ ያው በሱ እንትን እንድትይ ነው፣ ራስሽን ወቀሳ ውስጥ እንዳታስገቢ ምንም አይነት ብዬ ነው የማስበው። እና እስቲ ከዛስ በኋላ ምንድን ነው እስቲ ጨለማ ቤት ውስጥ አስረሽ እንደዛ እያስራቡሽ እንዴት ልታመጭ ትቻልሽ? እንዴት ነበር የሚያደርጉሽ? ምንድን ነው ሰውነትሽ ራሱ በጣም ተጎድቷል እያየሁሽ ነበርና አንገትሽም ላይ በጣም እንትን አለ፣ እዚህ ጋር እንትን ብሎሻል፣ መተውሻል እና እጅሽም ጉዳት ደርሶብሻል። ምንድን ነው እስቲ ምንድን ነው ያደረጉሽ? ደብድቦሽ ነው? ምን አድርገውሽ? ያው ከዛ በኋላ ጊዜ ቀናት እያለፉ በመጡ ቁጥር ምንም መረጃ የተሻለ ከእኔ እንደተናገርኩም እርግጠኛ መሆን ስላልቻሉ ምንም የተሻለ ነገር ማግኘት ሲያቅታቸው የበለጠ በቃ ጉዳት እያደረሱብኝ መጡ። አንድ ጊዜ በእንጨት ነው የቀጠቀጡኝ፣ ሚስማር ባለው እንጨት ሳይቀር ጂም ባሳይ ይሄንን ከዛ በኋላም ጀርባዬ ሳይቀር በቃ በጣም ነበር የሚቀጠቅጡኝ። የታሰርኩበት ሳይቀር እጄ መንቀሳቀስ እስኪያቅተው ድረስ። ከዛ የሆነ ጊዜ አንድ ዶክተር መቶ ሁሉንም አስወጣቸው። ለብቻው ላናግራት እፈልጋለሁ ውጡ ምናምን ብሎ ይመስለኛል ሁሉንም እሱ ነው መሰለኝ የሚያዘው። ውስጡ የዛን ጊዜ ውስጤ ምንም ምግብም የለም፣ ምንም ኢነርጂ ማጥቻለሁ። ምንም አይሰጡሽም? ምግብ የሚበላ ምንም? አንዳንድ ጊዜ ነው ከስንት አንዴ። በዛ ያ ሁላ ቀን በቆየሁ ቁጥር ጥንጥ ነበር የሚሰጡኝ፣ እንደ ውሻ እየተወረወረልኝ። እንዳለኩ በጣም እኮ ሰውነትሽ ራሱ በጣም እንትን ብሎ አልደቋል እኮ። ከዛ ዶክተር የሚባለውም መጣና ይመስለኛል በመሀል ያ የጠቆምኩት ዶክተር በመሀልም ከእናንተ ጋር አልተደዋወልኩም ነበረ ስራ መስቶብኝ ምንም። ዶክተር የሚባለው ይሄ ዶክተር ነው ይመስለኛል። ይሄኛው ያኛው ሊያናገረኝ እኔ ጋር በመጣ ጊዜ ስልክ ተደወለለት። ከዛ ያኛው ዶክተር ታሟል ምናምን አሉት። ሰለሞን የሚባለው ዶክተር ሰለሞን ምናምን አለና ደንግጦ ሁሉንም አስወጥቷቸዋል። የዛን ጊዜ እሱ አለ ብሎ ይመስለኛል ማንም አካባቢ ላይ ነበረ። ከዛ ቶሎ በቃ ሞቴን ማድረግ የነበረብኝ ነገር ከዛ አካባቢ ቶሎ ብዬ ያገኘሁትን አጋጣሚ በመጠቀም መውጣት ነው ብዬ አሰብኩ። እንዴት ማለት ያው እንደነገርሽኝ እንግዲህ
ያ ዋናቸው ነው የመጣው በዛን ሰዓት ዶክተር ታዬ ምናምን ሲሉ ሰምተሻል? አዎ ታዬ እንደሆነ አዎ ዶክተር ታዬ ሲሉ ሰምተሻል? ስለዚህ ዋና የዶክተር ሰለሞንም አለቃ ነው ዶክተር ታዬ የሚባለው። ስለዚህ ውጭ ነበር የነበረው መጥቷል ማለት ነው። እንደዚህ መጥቷል። አዎ ታዬ ነው ሲሉ ሰማሁት። እና እሱ ለነገር በመጣ ጊዜ በቃ አቅም ባይኖረኝም አጠገቤ የነበረውን እኔን የመቱኝ እንጨት በጣም በቃ አጠገቤ ነበረ። ያው እጄም የታሰረበት ገመድ ብዙ ጊዜ በቃ ቸንድፍሬ ልጅ አታመልጠን ብሎ ይሁን ካሰሩኝ ቆይቶ ስለነበረ ላልቷል። ፈቶሽ ነበረ እሱ? ፈተውኝ ሳይሆን ብዙ ቀን ሆኖኝ ነበር ከታሰርኩ። ኦኬ ረጅም ሰዓት ሆኖሻል? አዎ ሆኖኛል። ስለዚህ የታሰርኩበት እንደምንም ብዬ ፈተውትና ፈትሼ በቃ ባገኘሁት እንጨት አጠገቤ በነበረው ዶክተር ታዬ የሚባለውን መተውት። ኦኬ እጅሽን ፈተሽ እሱን መተሽው ነው? አዎ ማምለጥ ስለነበረብኝ መተውት ጀርባው። እንደው ምን እናድርጋት ምናምን የሆነ አንቺን ላይ ሌላ ጥቃት ለማድረስ ምናምን ማለት ሲወያዩ ምናምን ሰምተሻል? ሲያወሩ በቃ እዛው ሊያረጉኝ ከነበረ ምንድን ሊያረጉሽ ነበር? እንደኛው እንደውም ጾታዊ ጥቃት ራሱ ሊያደርስብኝ ነበረ። በጣም በቃ ይፈታተነኝ ነበረ። ሌላ ነገር እርስ በራሳቸውም ስለሚጠባበቁ እንጂ ብቻውን ቢሆን በተለይ በቃ አቅምም አልነበረኝም። ራሴንም መከላከል አልችልም ነበር። ብዙ ነገር ሊያደርገኝ ሞክሯል እሱ። በተለይ ጾታዊ ጥቃት ማለት አንቺን ሴትነትሽን መጠቀም ለመድፈር ሙከራ ማለት ነው ወይስ ሊደፍረኝ ሞክሮ ነው? እንደዛ አድርሶብሻል? ጥቃት ደፍሮሻል? እርስ በራሳቸው የሚጠባበቁ ስለነበረ ከሌሎቹ ጋርም ሌሎቹ መተው ጮሁበት። እኔ ግን ምንም አላልኩም። ኦኬ አንቺ ጮኸሽ ነው ወይስ ድምጽ አሰምተሽ? እኔ ድምጽ አሰምቻለሁ። የቻልኩትን ያክል ጮህኩኝ። ሌላም ጾታዊ እንትንም ጥቃትም አድርሰውብሻል ማለት ነው? ሙከራ አድርሶብኛል። እንደው የሰማሽው ነገር አለ ሜቢ አንቺን ምን እናደርጋት ምናምን የሚለው ነገር ከሰማሽ ብዬ እኮ ነው። ብዙ ጊዜ የሆነ የሚያደርጉት ነገር ስላለ እንደዛ ከሆነ ትክክለኛ ሰውየው መጥቷል ማለት ነው። በትክክለኛ ዶክተር ታዬ የሚባለው ከመምጣቱ በፊት በስልክ ሲያወራ ከዛ ጸይም ካልኩ ጋር ዋና ይመስለኛል ያልኩት እንደውም በዚህ ነው። በትክክል እርግጠኛ ባልሆንም ግን እንደውም የሰውነት አካል ለሌላ እንጠቀመዋለን እናም እያለ ሰምቼዋለሁ። ማለት ገለውኝ ይመስለኛል ልብሴን ከጠፉ በኋላ ያው ይወስዱትን ወስደው ሌላ ደግሞ ሰው ጋር ሊጠቀሙት ይመስለኛል። ሊጠቀሙት ባለፈው እኔ ከነገርኳችሁ ጋርም ይችላል። በጣም በጣም የሚገርም በጣም የሚዘገን ነገር ነው። ጭራሽ ያንቺን ሰውነት ተጠቅሞ ሌላ ነገር ሊጠቀሙት አንቺን ገለውሽ። እንደዛ ሲያወራ ሰምተሻል? ሰምቻለሁ። ከዛስ በኋላ ማለት ዶክተር ታዬን ሜቢ የሚያልፍበት አድራሻ ምናምን ልታውቂ ትችያለሽ አንቺ? አድራሻውን ምናምን ሲነጋገሩ ሰምቼ ነበረ። ያ ዶክተር ሰለሞን ጋር ነው ግን ይሄ ጸይ መልኩ እሱ ከዶክተር ሰለሞን ደውሎለት ስሙን እየጠቀሰ እያወራ በዛው አድራሻውን እየነገረው ነበር ያረፈበትን። እርግጠኛ አይደለሁም ዶክተር ታዬ የሚባለው አሁን ውጪ ነበረ ስላልከኝ እንጂ ስሙንም ምንም ያው ያን ያህል አስተውዬው አልሰማሁትም። በጣም ያሳዝናል። በጣም የሚገርም ነው። አሁን እንዴት ነው ታዲያ? ታከመሻል? የሕክምና እንትን ተከታትለሻል? ምንድን ነው ያሉሽ? በቻልኩት አቅም እኔ በአካባቢው ያለ ሆስፒታል እየሄድኩኝ እየተከታተልኩ ነው። እና አጥንቴም ትንሽ ተሰባብሯል። እጅሽ ላይ በጣም ጉዳት ያደረሰ ይመስለኛል። ሲያው በጣም እጅሽ ላይ ጀርባዬም ምንም ብዙ ጊዜ በቃ ሲደበድበኝ ስለቆዩ ረጅም ሰዓት ሳይቀር መቀመጥ አልችልም። አንገቴ ነው ቁስል በቁስል ሆኛለሁ። እኮ በጣም እያየሁ ነበር በዛ በኩል እና በጣም ተጎድተሻል። እንግዲህ ሕክምናስ ምንድን ነው ያሉሽ? አሁን ማለት ምን አይነት ሕክምና ነው የሰጡሽ? በቃ ሌላ የተለየ ችግር አለ ብሎሻል? አይ ሌላ የተለየ እንኳን ችግር የለም። ግን ይሄ አጥንቴ ምናምን መሰበብ ኤክስትሪ ምናምን ተነስቼ ውጤቱን እንግዲህ አሽከውልኛል እንደምታየው። እንደ ጀርባዬም
በየሄድኩኝ ቁጥር መድኃኒት እየቀቡልኝ እየመጣሁ እኔ የምልሽ አሁን አንቺ ከጨለማ ቤት ስትወጪ የት አካባቢ ነበር አንቺ ይዞሽ የነበረው? ምን ፋብሪካ ነው ሲሉ የሰማሁት ጠይቄ። ኦኬ ፋብሪካ ውስጥ ነበር እንደዚህ አካባቢ እና ይሄ የተቆራረጠ እንጨት ምናምን የሚሰራ ቤት ብዙ አለ፣ ብዙ ነበረ። አጠገቤ የነበረው ምናምን እንደው ይሄ ውሃ ራሱ ነበረ እንትን ውስጥ ይሄ ቤዝመንት ውስጥ ውሃ ጭራሽ ቤዝመንትም አለው ከአንቺ ካለሽበት ውጭ ነበረው። ከላይ አልቋል፣ ግን ከታች ያላለቀ ነገር ቤት ነው። ስለዚህ ከላይ ኖርማል መኖሪያ ቤታቸው ነው ወይስ መኖሪያ ቤት አይመስለኝም። ብዙ ጊዜ አይመጡም። የሚያርፉበት ግን ሊሆን ይችላል። ግን ብዙ ጊዜ የሚኖሩት እነዚህ ብዙ ናቸው አላልኩም። እኔ ጋር የሚመጡ የነበሩት እነሱ መላይ ነበሩ መሰለኝ። ስለዚህ ያው እዛው ነው የሚንቀሳቀሱት እነሱ ማለት ነው። እዛው አካባቢ ነው ያሉት ማለት ነው። ቤቱን ግን ስፔሲፊክ የሆነ ቤቱን ታውቂዋለሽ ዶክተር ታዬ? ቤቱን ማለት ሲያወራ ምናምን ሰምተሽዋል? አሁን በጣም የምንፈልገው ሰው ነው እሱ። ምክንያቱም የዚህ ሁሉ መነሻ የዚህ ሁሉ ነገር ዋና ጠንሳሽ እሱ ነው። ከውጪዎች ከነጮቹም ጋር ያለው ግንኙነት እሱ ነው። ስለዚህ የዚህ ነገር ሁሉ መነሻው እሱ ስለሆነ እሱ ያለበትን አድራሻ ምናምን ከሰማሽው ብዬ ነው። በጣም አስፈላጊ ነገር ስለሆነ አድራሻ ነው ሲነጋገሩ ስልክ ሰምቻለሁ። በጣም መልካም። እንግዲህ እስቲ ማለት እኔ ምን ማለት እንዳለብኝ አላውቅም፣ ግን በእኛ ሚዲያ ስም እንግዲህ ሙዚዎች በጣም ይቅርታም ማለት እፈልጋለሁ። እንግዲህ እንድትጠነቀቂ ብዙ ነገር አድርገናል እኛም በቻልነው አቅም። ሰውም ደግሞ መደበንልሽ ነበረ፣ ግን በምን አይነት ሰዓት እንደዚህ አይነት ነገር እንደተፈጠረ ትንሽ ግራ የሚያጋባ ነገር ነውና እስቲ በመጨረሻ የምትይ ነገር አለ? በቃ ያን ጊዜም እንዳልኩ አጠገብ ያለችው የኔ ጓደኛዬ እንኳን ጋር ይሄ ነገር ካለ በቃ ሌላም ስንት ሰው ቤት ይሄ ነገር ይኖራል፣ በስንት ሰው የተደበቀ እንኳን ይኖራል። እና ትውልድ እንዲድን ነው ይሄንንም እየተናገርኩ ያለሁት። እናንተ ጋርም እንዲደርስ የፈለኩት ለዚህ ነው። እስቲ ለሚያዩሽ ሰዎች ለቤተሰቦች ማስተላለፍ የምትፈልጊው ነገር ካለ ራሳቸውን እንዲጠብቁ ምን ያህል ርቀት ገብተው እኛ ውስጥ እንደገቡ እንዲያውቁ የምትነግሪኝ ነገር ካለ? እነዚህ አሁን እኔ እንደዚህ ያደረጉኝ ሰዎች አድራሻቸው ስፔሲፊክ የሆነ ቦታቸው ምናምን ድብቅ ስለሚሆን ማንም ሰው ላያውቀው ይችላል። ግን በቃ በቻላችሁት አቅም ራሳችሁን ጠብቁ። የፈለገ ምንም ያክል እንደዚህ ልዩነት ቢኖርም ግን ሁሉም ተፈጥሮ ነው አምናችሁ ተቀበሉ። እንደዚህ አይነት ቦታ በመሄድ ምንም የተለየ ነገር ሊገኝ አይችልም። እነዚህ ክፉ ዶክተሮች ዶክተር የሚባሉ ሰዎችን ገንዘብ ኪስ መሙላት ካልሆነ በስተቀር እንግዲህ እነዚህ የሳጥናኤል ልጆች እንግዲህ በዚህ ነው ያለ ደረጃ እየተንቀሳቀሱ ነው ሀገራችን ውስጥ። እንግዲህ ሁሉም ሰው ራሱን እንዲጠብቅ ራሱን እንዲጠነቀቅ ልጆቹን ቤተሰቡን እንዲጠነቀቅ እኛም እናሳስባለን። እንግዲህ እስቲ ዶክተር ታዬ የሚባለውን ሰው ካገኘ ነው ከአሁን ሰዓት ጀምሮ እንግዲህ ክትትላችን የሚሆነው ወደሱ ነውና እንግዲህ የት ይኖራል የት ይገኛል የሚለውን እንግዲህ አንቺ በምትሰጪኝ አድራሻ መሰረት ያለበትን አካባቢ ለማጣራት የሚወጣበት የሚገባበትን እንደምንም ለማግኘት እሞክራለሁ። ውድ ቤተሰቦች እንግዲህ በጣም አንቺንም ይሄ ሁሉ ዋጋ ስለከፈልሽ እንግዲህ ማድረግ ያለብንን ማንኛውም ነገርም እናደርጋለን። ብዙ ነገሮችን አንቺ በመጠቆምሽ ነው ብዙ ሰው ሊድን የቻለው ብዙ ነገሮች ሊቆም የቻሉት እንጂ በጣም ረጅም ስር ይሰድ ነበር። ይሄ ነገር ስር ሰደደ ማለት ደግሞ ለሀገራችን እንግዲህ ለልጅ ልጆቻችን የሚተርፈንን ነገር እናውቃለን። እና ስለዚህ እናንተም እንግዲህ አይዞሽ እግዚአብሔር ይማርሽ ብላችሁ ኮሜንት ላይ እንግዲህ አጽናኗት። ውድ እና የተከበራችሁ ቤተሰቦቻችን በቀጣይ ምን ይፈጠራል የሚለውን አብረን እናያለን። ሁላችሁም እስከ ፕሮግራም ፍጻሜ ድረስ ሁላችሁም አብራችሁን ቆዩ። አመሰግናለሁ። እንግዲህ ውድ ቤተሰቦች ያው እንዳያችሁት እንግዲህ በጣም የሚያሳዝን ነገር ተፈጥሯል። አንድ ደግሞ በጣም ደስ የሚል ነገር ደርሶናል ማለት ነው። እሱ ምንድነው? የአቶ ታዬ መኖሪያ አድራሻ እንግዲህ ከኛ ጋር በሚሰሩት ወዳጆቻችን ጋር
ተገኝቷል ማለት ነው። የት እንደሚኖር እሷንም ደግሞ ያው በሰጠችን አድራሻ መሰረት የት እንዳግቷት እንደነበረ እንግዲህ ደርሰንበታል ማለት ነው። ውድ ቤተሰቦች እንግዲህ ምንድነው ያለው ነገር፣ ምን እየሰራ ነው፣ እዚህ የመጣው እንዴት ነው የሚለው ነገር በጣም በሚገርም ሁኔታ እናንተ በማጣበቁት ሁኔታ ፕላስትሪ ቤቱን ትቶ የሚኖረው ተደብቆ የድሮ የአያቱ ቤት እንደሆነ ደርሰናልና ውድ ቤተሰቦቼ እንግዲህ እዛም አካባቢ የተለያየ ነገሮችን እያደረገ እንደሆነ ብዙ ነገሮችን እያደረገ ሰዎችንም ህጻናትንም የማሳመን ስራ እየሰራ እንደሆነ መረጃዎች መጥተዋል ማለት ነው። ውድ ቤተሰቦች እንግዲህ ምንድነው ያለው የሚለው እዛው ሄደን ፊት ለፊት የምናፋጥጠው ይሆናል። እንግዲህ ውድ ቤተሰቦች አብራችሁን ቆዩ። ሰላም ጤና ይስጥልኝ። እንዴት ነው? ለአንድ ጉዳይ ፈልጌህ ነበረ። እባክህን መግባት እችላለሁ? ምንድን ነው ያደረከው? ማንነትን ራሱ እኮ ለመለየት ይከብዳል። አይ ትንሽ አሞኝ ነው እና አንዳንድ ህክምናዎችን እንግዲህ ፈልጌ ነው ወደ አንተ የመጣሁት። ስለዛ ማን ብለን የመጣው? ዶክተር ታዬ ነህ አይደለ? እና ቤት ውስጥ ነው እንደ ህክምና የሚሰጠው? አይ ምናልባት ያው እንግዲህ ላናገርህ በዛው ልጠይቅህ እኮ ነው። እዚህ ጎረቤት ነኝ እኮ አላወቅኸኝም? አላወቅኩም። በቅርብ ነው ከውጭ መምጣትን የሰማሁትና ለዛ ነው። እባክህን ሊሆን ይችላል ግን አልገባኝም። እኛ ቤት ለቤት አገልግሎት አንሰጥም። አይ ልግባና እንነጋገርና ከዛም በኋላ ምንም ችግር የለውም ያለውን ነገር ትነግረኛለህ። እና ቀረጻው ደግሞ ምንድነው ተያያዛችሁ? አይ ቀረጻው ምንም እኛ ያው ዶክተርነትን ለማስመስከር እሱን ለማሳየት ነው። ታመመ ሰው ተናጋሪ ነው ወይ ሌሎቹ ሰዎች መናገር ይችላሉ እኮ ይናገሩ። አይ እኔ ምንም ችግር የለውም እናገራለሁ እኮ እዚህ ከአንገት በላይ ነው ያመመኝና ለዛ ነው። እባክህን ምንም እንትን አያስፈልግም። እንግባና እንነጋገር። ምንድነው እኮ ስራ ልወጣ እኮ ነው። አጋጣሚ አሁን በቅርብ ነው የመጣሁት እኮ ትንሽ እያመመኝ ነው። እንግዲህ ከሰፈር ሰው እንግዲህ አይበልጥም አይደለ? ትንሽ ያው ቀድሞ ደግሞ 5 ደቂቃ ካለሽ አመሰግናለሁ። እሺ ያው እንግዲህ እሱም ትንሽ እንደነገርኩ አሞኛልና ጓደኞቼም እንግዲህ ውጭ ላይ ቆመዋል። ያለው ነገር ትንሽ እንትን ስላለኝ ነው። ጠፋ ግን አንተ ምንድነው በሰላም? ለስራ ጉዳይ ወደ ውጭ ወጥቼ ነበር እኮ። አይኛ እኮ የሰፈር ልጆች ያው አንተም በደንብ አታውቀንምና እሺ ያው አንዳንድ ነገር ያው ይጠብቃል የሰፈር ልጅ። አንተም ስትጠፋኝ ትንሽ ግራ ገብቶን በዛ ምክንያት ነውና ስራ እንዴት ነው ታዲያ? እኔ አልመጣልኝም። የሰፈር ልጅ ስትለኝ እዚሁ አካባቢ ካሉ ወጣቶች ጋር አብረህ? አዎ ትንሽ ፊቴን እንትን ስላላወቅኩኝ ነው። ምን ጥርስህ ነው ምንድነው ያመመህ? አይ ጥርሴን ሳይሆን በዚህ በውስጥ በኩል በጣም ያመኛል። ጉሮሮዬ ውስጥ በጣም ያመኛል እዚህ ውስጥ እና ምን እንደሆነም አላውቅም። በጣም ሌሊት አያስተኛኝም። በቃ እየወጋኝ ነው። ስለዚህ በቃ እዛው ትመጣና ያለውን ነገር እንዲያው እናደርጋለን። እንኳን ትንሽ ቢዚ ነኝ። ችግር የለውም። ወይ ደግሞ ቀድመህ ብትነግረኝ መልካም ነበር። ወይ ካልሆነ አብረን እንሄዳለን። እስቲ ወይ እንደዛ እናደርጋለን። አሁን ያው ሌላም ቀጠሮ ሊኖር ይችላልና እስቲ እንዳው ስለ ውጪ ስላልነው አንዳንድ ነገሮችንም ያው እንጠይቀህ ብለን ያው ለዶክመንተሪም እንዲሆን ሰፈር ላይ እስቲ ንገረን እባክህ። ኦኬ ታመህም ከእንደገና ደግሞ በተጨማሪ ደግሞ የኔ ዶክመንተሪ ለመስራት አይከብድም? ሌላ ጊዜው የማድረግ አይቻልም? አይ ምን ችግር አለው? ያው የሰፈር ልጅ እንግዲህ ከምንም በላይ ነው ብዬ ነው። ደግሞ በአጋጣሚ ነው አያትህ ቤትን መምጣት ያወቅኩትና ለዛ ነው። ቤትህንም አናውቀውም እኮ እኛ ሆነ። ያው ለምሳሌ ያው ቀጣይ በዓላቶችም ስላሉ የተወሰነ ቤተሰቦችን እንጠይቅ በሚል ባለችው ሰዓትን ለማመቻቸት ከውጭም አንዳንድ ነገር ያመጣሁላቸው ነገር ነበርና በዛ ምክንያት ነው። እኔ እኮ አሁን ራሱ ልክ እንደራሴ ቤትና እዚሁ እንዳለሁኝ ዘቡ ለኮ ስትመጣ ትንሽ ግራ ገብቶኝ ነው። ኢንተርቪው ምንድነው? ምን ያካተተ ነው? አይ ምንም ስለአንተ ስለዛ ቆይታ ስለውጭ ቆይታ ምን እያደረግክ እንደነበር እንድትነግረን ነው። ኦኬ ሌላ የተለየ ነገር የለውም። አይ ያን ያህል ያኛው ያው በራሴ ስፔሻል ኬዝ የሄድኩበት እና ለተለያዩ እንቅስቃሴዎች በእርግጥ የተወሰኑ ስልጠናዎች ነገር ነበሩ። ያን ያህል ስልጠናዎች ናቸው።
ኖርማል አሁን ካለው ከቴክኖሎጂ ከወቅታዊ ጉዳይ ጋር በተያያዘ። ኦኬ ምን ማለት ቴክኖሎጂ ስትለኝ ህክምና አይደለም የተማርከው? ያ ህክምና ቴክኖሎጂ አይደገፍም እኛ የምናውቀው ግን ያው ኦኬ ህክምናና ቴክኖሎጂ ከቴክኖሎጂ ጋር የተገናኘ አሁን ዘመኑን የዋጀ መሆን አለበት እየተባለ ብዙ ነገሮች። ስለዚህ ከዛ ጋር የተያዘ የአልቲቲዩድ ላይ ብዙ የሚሰሩ ስራዎች አሉ። በተለይ አሁን ያው ማህበረሰባችን ይታወቃል። አንዳንዱ ታሞም ቤት መጥቶ ልታከም ይላል። ምንም እንትን እያልከኝ ነው እየወቀስከኝ ነው ማለት ነው። አዎ እንግዲህ ምን እናድርግ ብለህ ነው። እና አሁን ደግሞ ነጮቹ ያደጉት ሀገራቶች ታውቀዋለህ የደረሱበትን ስቴጅ። እኛ ጋር ደግሞ ያው ቶሎ የአቀባበል ችግር አለ። ስልክ ሲመጣም የሴጣን ስራ ነው ይላል። የሆነች አዲስ ቴክኖሎጂ ሲፈጠርም የሆነ ነገር ወይ ከሃይማኖት ጋር ያገናኝብሃል ብቻ ከሆነ ነገር ጋር ይለጥፈዋል። እና አሁን ያንን አልቲቲዩድ እንዴት ነው ብሬክ ማድረግ የምንችለው? ታዳጊ ሀገሮች ላይ እንደዚህ አይነት ስራዎች እንዴት ነው የምትሰራው የሚለውን ነገር ለመስራት ብዙ ዋጋ እየከፈልን ያለነው። እና በእርግጥ ያው በሚዲያም በምንም አሁን እንደዚህ ራን የምታረግ ከሆነ ብዙ ነገሮችን በዛው እንሰራለን ብዬ አስባለሁ። እና በብዛት ምን አይነት ነገሮች ያው አመለካከት ካልተቀየረ ሰው ልጅ ህይወቱን መቀየር አይችልም። እና አሁን ላይ ትንሽ ተግዳሮት የሆኑብን ነገሮች አሉ። ማህበረሰቡ እኩል አልቲቲዩድ የለውም። አንዳንዱ አስተሳሰባችን የወረደ ነው። እኛ አስተሳሰባችን የወረደ ነው እያለ ቶሎ አዲስ ነገር እኔ መቀበል እድሉ በተለይ ታዳጊ ሀገሮች ላይ ድክመት አለ። ለምሳሌ ካለው ነባራዊ ሁኔታ የፀጉር ንቅለ ተከላ አደረክ ማለት ወይ የሆነ አርቲስት ወይ የሆነ አክቲቪስት ወይ የሆነ አካል አድርጎ አሳይቶ በቲቪ አስተዋውቆ ዋጋ ከፍሎ እንደገና ነው ያንን ነገር አክሴፕት የሚያደርግ። ገብቷል? አሁን ሰው መላጣ የሆነ ሰውዬ ፀጉር ቢኖረው ምን ችግር አለው? ያው እንደ ሰውየው ፍላጎትና እንትን ችግር ያለው አይመስለኝም። ያው ሰውየው መላጣ መሆኑ ይፈልግ ከሆነ መብቱ ነው። መሆን የፈለገው እኮ ችግር የለውም። ማረግ የሚፈልገው ራሱ ማለት ነው ለማረግ ምክንያት ይፈልጋል። እና እንዴት ብዬ ልነግርህ ለሌላ ህክምና እኮ ይመጣል። ገብቷል አይደለ? ጨጓራውን ሲያመው ኩላሊቱን ሲያመው ሌላ የጤና ችግር ሲያጋጥመው ይመጣል። አዲስ ነገር ግን ከነበረበት አልቲቲዩድ እና አመለካከት ትንሽ ዞር ያለች ከሆነች በፖዚቲቭ አያስበውም። እና በብዛት የሄድንባቸው ነገሮች ከዚህ ጋር የተገናኙ ነበሩ። ወደ ዋናው ሀሳብ ያው ስልጠና እንደው ምን አይነት ስልጠናዎችን ነው የሰለጠንከው? እስኪ እንደው እኛንም እንግዲህ ትወስደናለህ ብለን ብዙ ተስፋ ነበረን። ያው ዝም አልክ። አይደለም እንትን እኮ ነው አሁን ከምሰሩት ነገር አንፃር አሁን ለምሳሌ እንደ አይነት እንቅስቃሴ እያደረጋችሁ ከሆነ አሪፍ ምን ማድረግ እንችላለን? ሌሎች ሼሮች አሉ አብረው ራን የሚያደርጉ ከነሱ ጋር እንድትተዋወቁ አደርጋቸዋለሁ። ያው እኔ በብዛት ስራ ስለሚበዛብኝ ከተዋወቃችሁ ምን ማድረግ ይቻላል? አንደኛ እንዴት መስራት እንዳለባችሁ ምን ያህል በጀት እንደሚያስፈልግ ተነጋገሩና ሶልቭ እናደርጋለን። ችግር የለውም። ያው ማለት እኔ እንደ ዝም ብዬ ነው እየቀረጽኩኝ እንደዚህ አይነት ነገሮችን ማስቀምጠውና ለዛም ነው። እስቲ ምንድነው አሁን ምንድነው ምን አይነት ስራ ነው ማለት ምን አይነት ነገር ነው እዚህ ሀገር ላይ አሁን እንትን ለማድረግ እየሞከረች ያለች? የፀጉር ንቅለ ተከላ አይደለም። እሱ እንደ ምሳሌ ነው የነገርኩህ። ምንድነው ብዙ የምትሄድበት ከሆነ ነው። አሁን ለምሳሌ እንደዚሁ የልጅ ጨዋታ እንዳይሆን አንዳንድ ፕሮሰስ ያደረግናቸው ነገሮች አሉ። አንደኛው ትንሽ አንተም እንዳትወዛገብ መፈራው ነገር ምንድነው? ያው ከኛ አካባቢ አንፃር ከኛ ማህበረሰብ አንፃር እንዳትል እንጂ በዋናነት አንዳንድ ነገር ሰምተህ ታውቃለህ? ከዚህ ከጾታ ጋር ምናምን በተያያዘ ምን አይነት ነገር? ምንም ሰምተህ አታውቅም እንዴ? ሚዲያ ላይ ሆነ እንዴት መረጃ ይኖራል? ጉግል አካውንት ከፍተሃል? ጉግል አካውንት ከፍተህ ነበር አለ መቼም ሚዲያ እየሰራ መቼም ይኖራል። አዎ ከፍቻለሁ። እዛ ላይ ምን ይጠይቃል? ያው ጉግል አካውንት ስምህን ይጠይቃል፣ እድሜ ይጠይቃል። ሌላ ስልክ ቁጥር ምናምን ይጠይቃል። ሌላ ምን ይጠይቃል? መጨረሻ ላይ ይጠይቃል። ሌላ የተለየ የሚጠይቀው ነገር አለ መስለኝ። በየልዩነቱ እዚህ ጋር
ምን አለ መሰለህ ጾታ አይጠይቅም። እሱ ይጠይቃል። ታዲያ እንዴት ረሳው? ከጾታ ባሻገር ደግሞ ተጨማሪ የሚጠይቀው ምን አለ? ተጨማሪ ደግሞ ጾታ ላይ ኤክስትራ ነገር የጨመረው ነገር አለ። አይ ብዙ ጊዜ ወንድ ሴት ከዛ አዘርስ የሚል አለ። እሱ ጋር እንድትመጣ ነው የፈለኩት። እንዴት ማለት ምን አገናኘው? ምን አገናኘው ማለት ጥሩ ጥያቄ ነው። እና የትኛውን ነው አሁን ለምሳሌ አንዳንድ ሰው ሰሌክት ሊያደርግ የሚችለው በብዛት ያለው ጾታውን ነው፣ የራሱን ጾታ ነው። አዘር የሚለውስ አዘር የሚባለው እንግዲህ ምናልባት አንዳንዴ ከተፈጥሮም አንዳንዴ ሁለት አይነት ጾታ ያላቸው ሰዎች ሊሆኑ ይችላሉ ብዬ አስባለሁ። ያላቸው ይኖራሉ። ከዚህ በፊት ታውቃለህ አይደል? አዎ አንዳንዴ ያው አሁን ላይ ያንን ነገር ለመናገር እንትን በጄኔቲክስ ነው ወይስ እንዲሁ በተፈጥሮ ዝም ብሎ አጋጣሚ ነው ወይስ ደግሞ ራሳቸው ቀይረው ነው ወይስ ዝም ብሎ ይወጣ? ኧረ በስመ አብ ምንድነው ራሳቸው ቀይረው ማለት? ይሄ መረጃ የለኝም እንዳትለኝ። እንዴት ነው ታዲያ ብዙ ርቀት እንጓዛለን ብዬ እያሰብኩ ወደኋላ እየመለስከኝ ነው ያለው። እና ከዛ አንፃር አሁን ምን አለ መሰለህ በዋናነት እኛ ትኩረት አድርገን አንዳንድ ኦሪየንቴሽኖችን በፒኤልሲ ደረጃም በተለያዩ ነገሮች ራን እያደረግን ነው። አንዳንዱ ምክትልም ጸሐፊም የተለያዩ አካላቶች አንዳንዱ አክሴፕት ያደርጋል፣ አንዳንዱ ደግሞ ወደ ሌላ ቦታ የምታስብ ይመስለውና ችግሮች የሚፈጥሩ ይኖራሉ። የሆነ ሆኖ ግን ምንም ነገር ቀኑ ወሩ አመቱ ይለያያል እንጂ ሶሉን መደረጉ አይቀርም። በዛ ውስጥ ብዙ ተግዳሮቶች አሉ። ለምሳሌ ጎግል አካውንት ላይ ያንን ምርጫ ከሰጠህ ብዙ ሀገራቶች አክሴፕት እያደረጉት ነው ማለት ነው። ኢትዮጵያ ውስጥም ይጠይቃል ይሄን ነገር አይጠይቅም? ይጠይቃል። ግን ጾታህ ምንድነው መሆን ከሌለበት ጾታህ ምንድነው ተብሎ እኮ ነው የሚጠይቀው እንጂ ምንድነው ወንድ ነህ ሴት ነህ ብሎ ይጠይቃል። ከዛ ምን ይላል መጨረሻ ላይ? አይዘር ይላል። ሁለቱም ነው ወይም ደግሞ ቀይራለሁ ወይ ደግሞ ኤክስቼንጅ አድርጋለሁ ብቻ ብላ ብላ አይደል? ብዙ ነገሮች አሉት ብዬ አስባለሁ። ተረድተኛል አይደል? አዎ ማለት አሁን ምንድነው ማለት ልትነግረኝ የፈለከው ነገር ትንሽ ግራ ገብቶኛልና ወዛግቦኛል። ምንድነው? ምንም የሚያወዛግብ ነገር እኮ የለውም። እኛ ጋር ይሄን ነገር ቶሎ ለመቀበል ፈቃደኛ ያልሆነ ማህበረሰብ ስብስብ ነው የያዝነው ነው አሁን ትልቁ ተግዳሮት ይሆናል። ሰው የፈለገውን ጾታ መያዝ መብት አለው ነው። ተረዳኝ አይደለም? ለምንድነው ሁሉ ነገር የሚገደበው? ለምንድነው? እንዴት ተፈጥሮ ለምን ሌላ ቦታ ይሄ ነገር እየተደረገ እዚህ መደረግ የሚከብደውና ማህበረሰቡ አንተን አታክ ለማድረግ በተለይ ኢሜጅ ለማሳል ለምን ይሞክራል ነው? አሁን ትልቁ አሁን እዚህ አመለካከት ላይ ነው ለመስራት ጥረት እያደረግን ያለው። እንዴት ማለት እኛ እኮ ባህል እምነት ያለን ሰዎች ሌሎቹ ሀገራቶች እምነት የላቸውም አላቸው፣ ግን ደግሞ ያንን እምነታችንና ባህላቸውን ሽጠው ነው ይሄንን ነገር እያደረጉ። ስንቶቹ ሀገራቶች ናቸው የሸጡት? ይሄ እኮ ግሎባሊ አክሴፕት እየተደረገ ያለ ነገር እኮ። እንዴት ማለት እናንተ እኔ አሁን ግራ የገባኝ እንዴት አንተ አላማ ብለህ ትልቅ በጣም የተከበርክ ዶክተር ነህ። እኔ ከበፊት ጀምሮ ሰው በጣም አክብሮ በጣም ብዙ ነገር ሲያደርግ አያለውና እንዴት እንደዚህ አይነት ነገር ውስጥ አንተ ልትገባ ቻልክ? ይሄን ራሱ ማስረዳት ይሄንን እንዴት ወደዚህ ሀገር ልታስገባ ሀሳብ መጣል? ተው በቃ ምን አለ መሰለህ ነው እንደዚህ ከመኖር G+3 ቤት ይሻለኛል ብለህ ነው? ዋይ ይሄ ቤተሰብ ቤት እኮ ይሄማ የት ቤት ነው? ለዛም ነው አነጋገር እየተመቸኝ አይደለም። አነጋገር አንደኛ ማለት ነው ይሄን ነገር ለማስረዳት ለአንተ ማገዶ ትፈጃለህ ማለት ቶሎ ልትረዳ አትችልም። እንደገና ደግሞ ዘለል እያልክ ነው ያለው። አክብሬ ትልልቅ የተከበረ ቤት ውስጥ ያስገባው ያያትና የቤተሰብ ቤት ውስጥ እኮ የገባኸውና ኮሚኒኬት ያደረኩ የሚያስፈልግህን ነገር ላግዝህ እርዳኝ አግዘኝ ስላልክ ነው አይደል? ታረዘር ጣጣው ምን አመጣው? አንተ እንደዚህ ነው አንተ እንደዚህ ነው። በገንዘብ ሰው እኮ በገንዘብ የሚለካው አይደለም። በገንዘብ እኮ ሰው ነው እንዴት ግን እና አንተ ደግሞ ባህልና እምነትህን በገንዘብ እየሸጥክ ነው። ምን ማለት ነው? ምክንያቱም እኛ እንዴት እንደምንኖር ይታወቃል። መነሻ እኮ ነገር ያለው እንዴት አንድ ያስካትን ስልክ መጣ ተብሎ እኮ የሰይጣን ስራ የሚል ማህበረሰብ ውስጥ እኮ ነው ያለው። አንተ ቢያንስ እንኳን ሚዲያና መረጃ ዶክመንት ታገላብጣለህ ታያለህ ብዬ የማስብ ሰው እኮ ነው። እንዴት አንተ አሁን ይሄንን ነገር አንተ አሁን ጾታን ቀይር ብትባል ትቀይራለህ? መጀመሪያ ስራውን እየሰራን ነው ያለነው። አስፈላጊ ከሆነ ማድረግ ምን እንደሚከብደው ፍላጎት ከሆነ ታደርገዋለህ። ምን ችግር አለው? የአመለካከት ጉዳይ እኮ ነው። እዚህ ምድር ላይ እኮ በአመለካከት ነው። ደሃ መሆንም አመለካከት ነው፣ ሀብታም መሆንም አመለካከት ነው። እችላለሁም ካልክ ትችላለህ፣ አልችልም ካልክ ትክክል ነህ። ተረድተኛል አይደል? አንተ ያልተረዳህበት መጠን ካለ ሌላ ጊዜ ኖሮኝ በምትፈልገው ሰዓት ላይ ኮሚኒኬት ላደርግ ይችላል። ከዛ ውጭ ግን አሁን
እኔ ተወሰነች ቢያንስ ቼክአፕ ማደርጋቸው አስቸኳይ መሄድ ያለብኝ ቦታ አለ። ግል ላይ የተወሰነች እንቅስቃሴ ማድረገው ነገር አለ። ኢንተረስቱ ካለ ፕሮግራም አስይዘኝ። የምን እንደዚህ መቀየር ምናምን ነው አመለካከት ላይ መስራት ይችላል። ግዴታ እኮ አንተን ቀይር ያለ አካል እኮ የለም እኮ። አሁን ያንተን ሚዲያ እንጠቀም ነው እያልከኛል አይደል? ያንተን ሚዲያ እንጠቀም ነው እያልከኛል። ችግር አለ። ክፍያ ካስፈለገ በቂ ክፍያ ማዘጋጀት ይቻላል። እነግራቸዋለሁ። ብዙ ተከታዮች ካሉ ይሄን ነገር መረዳት የሚችል አካል ካለ እናንተ ቆይ ስንት የሚታከም በሽታ እያለ ስንት ነገር እያለ ይህንን ነገር በገንዘብ መደገፍ ያለበት ስንት ታማሚ እያለ እንዴት ይሄን ነገር ልታስፋፉ ታስባላችሁ? እኛ ጋር ሀብታም እያለ እንጀራ ለምን ይደፋል የሚል አካሄድ ነው እያልክ ያለው አይደል? እንዴት አንድ ሀብታም መብላት ያለበትን ማግኘት ያለበትን ነገር ማግኘት አለበት። ሁሉም ዜጋ እኩል አንደርስታንድ አይኖርም፣ እኩል ሀብት አይኖርም፣ እኩል ላይፍ አይኖርም። ድሃ አለ፣ ሀብታም አለ፣ መካከለኛ አለ፣ እንደዚሁም ደግሞ ቁጥርና ተዳዳሪም አለ። ይሄ በየትኛውም ሀገር ላይ ያለ ነው እንጂ ለምሳሌ ብዙ ታማሚ ያለ ተብሎ ከቴክኖሎጂና ካደጉት ሀገሮች ጋር አብሮ መሄድ የለብንም ነው የምታስበው? እንዴት ነው የምታስበው? ቆይ አብረው ያደጉት ሀገሮች አንድ ላይ ከሄዱ እነሱ ያደረጉትን በሙሉ ወደ ሄዱበት ወዳደረጉት ሁሉ ማድረግ አለብን። እኛ እኮ የራሳችን ማንነት አለና እንዴ ማንነትም ማንነካ ማንነት አንተ የምትፈልገው ነገር በጉልበት አስገድዶ ያለ ፍላጎት ያለ ኢንተረስት ወደዛ ውስጥ ግፊት ማድረግ ማለት ነው። ማንነትህን መንካት ማለት ነው። ተረዳኝ። ሰው ግን ያላወቀው ሰይጣን ስራ ነው እየሰራችሁ። ምን ማለት ነው ሰይጣን? ወንድ ከወንድ ጋር ይገባ የሚለው ማን ነው? ወንድ ከወንድ ጋር መጋባት ይችላል የሚለው ማን ነው? ሴት ከሴት ጋር መጋባት ይችላል እያለ ሲደነፋ የሚለው ማን ነው? የአሜሪካ ወይ ደግሞ የውጭ ኃይላት አይደሉ? አክሴፕታንስ ምንድነው ታዲያ? እንዴ ሰው ከተረዳ ካወቀ ከፈለገ የፈለገውን ህይወት መኖር ይችላል። ይሄ እኮ ማለት በባቡር ፈጥኜ መድረስ አልፈልግም፣ በፕሌን ፈጥኜ መድረስ አልፈልግም። አዲስ የመጣ ወዴት ነው የምትፈጥነው? ወዴት ነው የምትፈጥነው? ይሄ እኮ ተፈጥሮ በሰላም እንድትኖር በአግባቡ ተፈጥሮ ያስቀመጠችልን ሁሉን ነገር አለ። ይሄንን ነገር ክዳችሁ እናንተ ይሄንን ነገር ለጭራሽ እኔም እንዳግዝ ነው አይደለ? እንትን እያልከኝ ያለው አሁን እያገባባኛል። ጭንቅላት ቢኖር ሐሳብ እሱ ነው። ጭንቅላት ቢኖር ጭራሽ ጭንቅላት ቢኖር አንተ እኮ ቀጣይ ለምንድን ነው የኩላሊት ንቅለ ተከላ ይደረጋል የምትለው ልትለይ ትችላለህ ማለት ነው። ተረዳኛ? ይሄውልህ ለመልካም ነገር የምትጠቀመውና ይሄ አጉል ከፈጣሪም ከሃይማኖትም የሚያስወጣ ጥቅል ብቻ ልጠይቅ። ያን መልካም የምትለውን ነገር ሰው ቶሎ እኮ አክሴፕት አላረገም። እንዴት ነው የሚቀበለው? እንዴት ነው የምንቀበለው? ይኸውልህ የኩላሊት ንቅለ ተከላ ሲባል ማህበረሰቡ የዛን ሰዓት ምንድን ነበር ሲል ነበር? ቶሎ አክሴፕት አድርጎ ኩላሊቱን ለማስቀየር ጤናውን ወደ ነበረበት ለመመለስ ፈርም እንዲህ አድርግ ስትለው አንደርስታንድ የማያደርግ አካል ነው ያለው። አይንህን ቢያንስ ስታርፍ ምን ያደርግልሃል? አፈር ነው የሚበላው። ሌላ ሰው ይይበት ስትለው የማይረዳ ማህበረሰብ እኮ ነው ያዘው። አንተ እኮ ከነዚህ ሰዎች ጋር እኔ እየነገርኩ ነው ያለሁት። ስማኝ፣ ይሄ የትክክለኛው ሕክምና ይሄ እኮ ህብረተሰቡ ተቀብሎታል። ይሄንን ነገር ግን ሲያስገቡ ፈረንጆቹ ይሄንን ነገር ሲያስገቡ ክፍያ ከፍለውና አይደለም ያስገቡ። ማንም ሰው ኩላሊት ለመቀየር በነፃ አይደለም የሚሰጡት። ይሄን አገልግሎት የሚሰጡት ስንትና ስንት ሚሊዮን ብር ኩላሊት የታመመ ሰው ስንትና ስንት መከራይቶ ከሰው ከህዝብ ገንዘብ ሰብስቦ በስንት በመከራ ቤት ንብረቱን ሽጦ ነው ለሰው የሚጠቅመውንማ እነሱ በስነ አይሰጡም። ይሄን ህክምና ግን በነፃ ለዛውም በፈለከ ከጨራሽ እንትን ተመድቦልህ ነው ይሄንን ነገር የምታደርጉት። ጾታ ለመቀየር ለምናምን ሲሆን ይሄ ለምን አንድ ያልተረዳው አንተንስ የላኩ ሰዎች ለምንድን ነው እንደዚህ የሚያደርጉት? አይውልህ አንድ ስክሬት ልንገር ለመጨረሻ ጊዜ ኩላሊት ንቅለ ተከላ ሲደረግ እንኳን መጀመሪያ ጊዜ ላይ የተወሰነ ፕሮሞት አድርገህ አስተዋውቀህ ግንዛቤ ሰጥተህ ማህበረሰቡን አነቃቅተህ ቤኔፊት እንዳለው አስረድተህ ነው ሌላው ሰው መጥቶ የኩላሊት ንቅለ ተከላ አክሴፕት ያደረገው። አይንህን ቢያንስ ስታርፍና ስትሞት ለሌላ አካል ስጥ ስትለው ማለት ነው አርቲስት ወይ የሆነ አክቲቪስት የሆነ አካል ይሄን አድርጌያለሁ ብሎ ፈርሞ ፕሮሞት አድርጎ ነው ሌላው ያን ነገር የሚያደርገው። ይሄንንም ማህበረሰቡ እስኪረዳ እንጂ ከተረዳ በኋላ እየከፈለ ነው ራሱ ስራውን የሚሰራው። የተረዳ ይኖር አይደል? ቀኑ ወሩ አመቱ ሊፈጅ ይችላል እንጂ ማለት ነው ነገ ኖርማል በየቤቱ የምታገኘው ህይወት ነው ይሄ።
ምንም ያን ያህል ኤክሳጅሬት አታርገው እንዴ። አንተ ወጣት አይደለ እንዴ? ብዙ ነገሮችን መረዳት ትችላለህ። ሚዲያ ማየት ትችላለህ። የተለያየ ነገሮችን ማገላበጥ ትችላለህ። ጉግል ላይ ሰርች አድርገህ ቅድም እኮ ነገርኩህ አይደል እንዴ? ጉግል ላይ ሰርች አድርገህ ብዙ ነገር መረጃ ማወቅ የምችልበት ዘመን ላይ ነው ያለ ነው አይደል እንዴ? ለምንድን ነው ወደ ኋላ አመለካከታችን እዛው አንቆ ለምንድን ነው የሚይዘን? ይኸውልህ አሁን እናንተ ብዙ እርምጃ ሄዳችኋል። እውነት ነው እውነት ነው። ብዙ ነገር አድርጋችኋል። አዎ መጋዘናችሁም ታሽጎ ነበር አይደል? እቃዎች እንዳትጠቀሙ ተደርጋችኋል። ጓደኛስ ዶክተር ሰለሞን የት ነው ያለው? የት ነው ያለው ዶክተር ሰለሞን? መቀኛ ከሩቅ አይመጣም ማለት ያንተ እጅ አለበት ማለት ነው። ምኑ? አሁን የምትነግረኝ መረጃ ከየት አገኘው? እንዴት ልታውቅ ቻልክ? እኔ እዚህ አልነበርኩኝም። መረጃውን ደርሶኛል በቮይስም ቢሆን እሱንም ቼክአፕ ለማድረግ ነው በዛው የሚሄደው እና መረጃው አለ። ምን አገናኘው ካንተ ህይወት ይሄ ነው ወይስ አንተ ነህ እንደዚህ አይነት ኬዝ ውስጥ ያስገባኸው? ይኸውልህ አይ ግልጽ አድርግልኝ እንጂ ማለት ዘመድ ነኝ ጎረቤት ነኝ ቤተሰብ ነኝ ምናምን የምታቀኝ ብለህ የመጣኸው እኔንም ጎል ውስጥ ለማስገባት ሌላ አቁሙት። አይ አይደለም ምንድነው? ምንም የሚቆም ነገር የለም። እንዳት እየሰማኝ ነው አይደለ? ምን ልታረግ ነው? የሰው ልክ አታውቅም ማለት ነው አንተ። እየሰማኝ ነው? ይኸውልህ ይሄን ያዘው እንካዝ ምንም ሌላ እንቅስቃሴ ምናምን አደርጋለሁ ብትል ደግሞ ይሄን ለቀው ይሄን ልቀቀው ለቀው ጭራሽ ለቀው ያዘው ና ያዘው ሰሩ ጭራሽ እንደዚህ ታወራለህ ጭራሽ ዋጋ ነው የምትሰጥ ነው ያዘው ዋጋ ነው የምትሰጥ አንተ ብሶ ጭራሽ ታወራለህ አንተ እኔ ላይ አንተ ነግሬሃለሁ። ይኸውልህ ሌላ ነገር አደርጋለሁ ብትል ነግሬሃለሁ። ቀንህን ጠብቅ ዋጋህን ታገኛለህ። ነግሬሃለሁ። ተነስ ነበር ያንተም ብሶ ለቆረም ልቀቀኝ። ያዘው ደግሞ እንደ ደህና ዶክተር ደግሞ ጭራሽ ትለብሳለህ። ምንድን ነው አላማችሁ? ቀናለሁ ነገርኩህ። ይኸውልህ ተናገር። ጠረፍ ይቆጫል። በኋላ የማትወጣው አዘቅት ውስጥ ነው የምትገባት። ምንም አይቆጨኝም ምንም ነገር። ቀኑ ይጨልምብሃል። እረፍ። ይኸውልህ ነግሬሃለሁ። ማናችሁንም ይኸውልህ አንፈራ። ያቺን ልጅ ደግሞ ምን እንዳደረጋችኋት እያንዳንዱ ነገር ዋጋ ትከፍልበታለህ። የኔ ታመምኩ ብለህ ነው አይደል እየሰራህ ያለው? ታመምኩ ብለህ ጨርሰሃል። ችግር የለውም ቀናለሁ። ተናገር። ይኸውልህ ነግሬሃለሁ። አንተ ሰውዬ እየነገርኩ ነው። ምንድን ነው ያደረጋችኋት? አንተ ተደብቀህ ከዛ ያኛው ቤት ስለማይታወቅ እዚህ ተደብቀህ ያኛው ቤት እንዳገኙ በሎኬሽን በምናምን እንዳትገኝ ብለህ አያት ቤት መደበቅ ነው አይደል? አንተ ሰው እየገደልክ ሰው እያረዳችሁ የሰው ጾታ ሳይፈልግ እየቀየራችሁ የምትሰሩት እሷንስ ምንድን ነበር ልታደርጓት የነበረው? ተናገር። አንድ ነገር ብቻ ልንገርህ። በኋላ ከሚቆጭ መግባባት ብልቅ እንግባባና ነገርን ሶልቭ እናድርግ። ምንድነው የምንግባባ? እንኳን የሰፈር ሰው ሆነህ እና እንዲተዋውቀን ማለት ነው እርስ በርሳችን ከምንጫረስ መግባባት ባለብን ነገሮች እንግባባ። በምንድን ነው የምንግባባ? በሚያስፈልግ ነገር መግባባት እንችላለን። አሁን በምትሄድበት አካሄድ ግን ማለት ነው አይጠቅምም። የምሬ ነው የምልህ አይጠቅምም። ቅድም አውርቻለሁ።
ቀኑ ይለያያል እንጂ ማለት ነው። ቀኑ ይለያያል። ይኸውልህ እኔ አንድ ምፈራ ምናምን መስሎ እያስፈራራ ከሆነ ነግሬሃለሁ። ሁሉም ራሱን ሰርቫይቭ ለማድረግ የሚችለውን ዋጋ መክፈሉ አይቀርም። ስለዚህ ምን ዋጋ አስከፍላለሁ እያልከኝ ነው? ከዋጋው በፊት ግን መግባባት ባለብን ልክ እንግባባ እኮ። ምንድን ነው የምንግባባው? የሚሻለውን ነገር ልንገርህ። እኔ ማግኘት ያለብን ሰዎች እንድታገኝ ያደርጋለሁ። ከዛ በኋላ ማግኘት ያለብንን ነገር እንድታገኝ ማድረግ ይችላል። ከዛ ውጪ ግን ልጅቷን ምንድን ነበረ ልታረጓት የነበረው? ድህነት ላይ ቁጭ ብለህ ከምትፈላሰፍ የሚያስፈልግን ክፍያ እንዲከፈል ላድርግ። የተረዳኝ ከሆነ ነግሬሃለሁ። ልጅቷን ቢሆን የራሷን ቤኔፊት ለማግኘት ያደረገችው ጥረት ካልሆነ በስተቀር አይጠቅማትም። ያለውን በመሃል ባጋጠመሽ ነገር መረጃ ለመውሰድ ብዬ ነው እንደዚህ አይነት አዘቅት ውስጥ የገባ ነው። የተረዳኝ ነው አይደል? ስለዚህ እሷንም ቢሆን ምንም ያን ያህል ከሚጠበቀው በላይ ጉዳት አልደረሰባትም። የታሰበው ለውም ይሄ ብቻ አልነበር። ግልጹን የምነግርህ ማለት ነው። ምንድን ነው ያሰባችሁላት ጭራሽ? እሺ ፍታኝና በስርዓቱ ላውራ። እኔ እንደዚህ እየተሰቃየሁ ላወራ አልችልም። ፈረስ ቆይ እናገራል። እሺ ምንድን ነበር ልታረጓት ሀሳባችሁ ነበር? ይኸውልህ ቅድም ያልኩህ ነገር በሙሉ ማለት ነው ከሚገባው በላይ የተሻለ ተቋም ተፈጥሮ ነው እየተሰራ ያለው። በጣም ብዙ ተከታይ ነው ያለው። ብዙ ኢንቨስት የሚያደርግና የሚያግዝም አካል አለ። ጭራሽ ኢንቨስት የሚያግዝም አለ። ከሀገር ውጭ ናቸው በብዛት። ስለዚህ አንዳንድ እጅ ላይ ያለውን እድል መጠቀም መቻል አለብን። እኔ እንደ ወንድም ነው የማወራው ማለት ነው። እኔ ላውም ዶክተር ሰለሞንንም አይነት ኬዝ ካንተ ጋር የተገናኘ መስሎ አልታየኝም ነበር። እናንተ ብዙ ስቴፕ እንደሄዳችሁ እየገባኝ አሁን ነው። ስለዚህ እኔም ቲሙን እየመራሁኝ ስለሆነ ባለው ነገር ኮሚኒኬሽናችን ፖዚቲቭ ስለሆነ የሚያስፈልገውን የገንዘብ መጠን እንዲያግዙ ላድርግ። አንተ ኢንተረስቱ ካለ ከኛ ጋር አብረህ ራን አድርግ። ኢንተረስቱ ከሌለ የሚያስፈልግን ክፍያ አግኝ። ከኛም ራቀን። ይኸውልህ ከእናንተ መራቅ ምናምን እያልክ እኔን ልትሸውደኝ አትችልም። እኔ አሁን ልጅቷን ምንድን ነበር ሌላ ነገር ልናደርጋት ነበር ብላል። ምንድን ነበር ልታደርጓት የነበረው? ሰውንስ እየወሰዳችሁ የምታደርጉት ምንድን ነው? እናንተን የሚቃወሙት አካል አንደኛ ነገር ልጅቱ መረጃ አውጥታለች። እኛ በቀናነት በበጎ አቅርበናት ብዙ ነገሮችን ከኛ ጋር እንድትሰራ ነበር እያስብን የነበረው። እሷ ደግሞ ከኛ ያመለጠችና ሌላ አካል ጋር ይሄን መረጃ አውጥታ ሌላ ተጠቃሚ የምትሆን መስሏት ጥቆማ ሰጥታለች። ይህ መረጃ ደርሶናል። ያው ይታወቃል። ፖዚቲቭ ነገር ለሁለት ሰው አይደርስም። ትንሽ የሆነች ኔጌቲቭ ነገር ስትሆን ለ98 ሰዎች ይደርሳል እና ወሬው ተዳረሰ። እኛም አቅጣጫ ቦታ ምናምን ነገር ስንቀይር የነበረው ለዛ ነው። ስለዚህ አንተም አሁን ይሄን ያህል ስቴፕ ከሄድክና መረጃውና ዶክመንቱ ባንተ ጋር ከሆነ ይሄን መረጃና ዶክመንትኛ ፖዝ አድርገን ወይ አካባቢ መቀየር እንችላለን፣ ወይም ደግሞ አንተ አክሴፕት በምታደርገው ነገር ምንድን ነበር የወሰናችሁባት? ግን ልጅቷን እንደዛ አድርጋችሁ ለቀቃችኋት? በብዛት እኔ ውጭ ነበርኩ ብያለሁ። ዶክተር ሰለሞን ማድረግ ያለባቸውን ነገሮች አድርገዋል። ከዛ ውጭ ግን አሁን አንተ ማታውቀው ራሱ ብዙ ሲክሬቶች አሉ። በደንብ ከተቀራረብን ብዙ ነገር ልነግርህ የምችላቸው ማለት ነው። በዋናነት አንተ አሁን ለምሳሌ ከማታውቃቸው ውስጥ ብዙ ነገሮችን እንሰራለን። ይሄ ከሙያም ከምንም ከዲስፕሊን የወጣ ቢሆንም አንዱን ቢያንስ ልጠቁምህና ከዛ በኋላ ላይ ቀጣይ ላይ በሰፊው ኮሙኒኬት አድርገን ነገሩን ሶልቭ እናደርጋለን። አንደኛ
ማርገዝ የማይችሉ ካሉ ትራንስፕላንት እናደርጋለን ማለት ትችላለህ። ከዛ የተወሰኑ የዘር ፍሬዎችን ከሰውም ከሌላም ወስደን ወደ ሌላ አካልም ሁለተኛ ያላረገዘችንም ሴት የውሸት መረጃዎችን አሬንጅ በማድረግ አርግዛለች ምናምን ብለን የሆነ አካል ገንዘብ ወይ የሆነ ነገር እንዲደግፍ እንዲያግዛት ማድረግም እንችላለን በክፍያ ማለት ነው። ብዙ የምንሰራቸው ነገሮች ስላሉ በተቻለ አቅም አሁን አንተ ከምትፈልገው አንግል አንፃር ራሱ የምታውቃቸው መረጃዎች ቢያንስ 50% ሊሆኑ ይችላሉ። ከዛ በላይ ስላሉ እንደ ሰው እንግባባ። ካልሆነም ደግሞ ማለት ነው ባንግባባም ችግር የለውም። በቃ አንተ ማግኘት ያለብን ነገር አገኝ ከኛ ራቀን እኛም አንተን ክትትል ማድረግ አንፈልግም። እኛም ደግሞ ስራችንን እንስራበት። አይም ካላችሁ እንግዲህ ነገሩን በተረዳችሁ ነገር ተረዱኝ። ወይ ከሀገር ውጭም ወጥተን ቢሆን ህይወታችንን እንኖራለን። ወዴት ነው የምትወጣው? ከሀገር ውጭ ካሁን በኋላ ሲጀመር ከን እየታመልጠ ነው ወደ ውጭ የምትወጣው? ትረስ በስርዓት እያናገርኩህ አይደል ያለው? በስርዓት ቁጭ በለ ያው ሰማይ ነው አትቀር رافي نازل يجاك قتل يقتل يتم باتاتي يقتل